ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ ኢትዮ ቨርቴክስ ነው። በባለፈውም እንደነገርናችሁ ኑሯችሁ፣ ስራችሁ፣ ቢዝነሳችሁ፣ ቤተሰቦቻችሁ እንዲሁም ስኮላርሺፕ ወደ አሜሪካ ሞልታችሁ በመጠባበቅ ላይ ለምትገኙ፣ ለአጭር ጊዜ የስራ ቪዛ ወደ አሜሪካ ለምትሄዱ፣ በስልጠና መልክ ወደ አሜሪካ ለምትሄዱ፣ በጉብኝትም ጭምር የምትሄዱ፣ ዘመድ ለመጠየቅ የምትሄዱም ካላችሁ እንዲሁም ዲቪ 2027 ለመሙላት ፈልጋችሁ በርካቶቻችሁ ደውላችሁልኛል። በዚህ ዙሪያ አጠቃላይ ትራምፕ በኢትዮጵያ ላይ ወይም በዓለም አቀፉ ደረጃ ሰሞኑን የወሰኑት ውሳኔ አስመልክቶ እርግጡን ትክክለኛውን ከሶርሱ የተገኘውን እንዲሁም ባለሙያዎችን ጭምር ተጠይቆ የተገኘውን ግልጹን መረጃ ነግራችኋለሁ። በባለፈው ቪዲዮ ላይ አስረዝመህብናል የሚል ኮሜንት ጽፋችሁልኛል። አሁን በገጽ ባጭሩ ነው የማቀርብላችሁ። አጭር ጊዜ ብቻ ነው የምወስድባችሁ። ሙሉውን መረጃ እነግራችኋለሁ። በስከመጨረሻ ኢትዮጵያ አሁን ትራምፕ ያወጡት ህግ ላይ ሰርድ ወርልድ ብለው ያወጡት ህግ ላይ ሀገራችን ኢትዮጵያ ተካታለች አልተካተተችም የሚለውንም ለአንዴና ለመጨረሻ ጊዜ ቁርጡን ሰምታችሁ ነው የምትሄዱት። ሌላ ቦታ መድከምም አይጠበቅባችሁም። ወደ መረጃው በቀጥታ ለፍ በፍጥነት ነው የማቀርብላችሁ። ፈጠን በር ስላላችሁኝ፣ በተለይ አብዛኛው ሚዲያውን የሚከታተለው ዲያስፖራም ስለሆነ የዲያስፖራን ጊዜ ምን ያህል ውድ እንደሆነ ራሴም ጭምር ስለማውቀው ማለት ነው። ከአሳይለም ልጀምር። በአሁኑ ሰዓት 3.7 ሚሊዮን ጥገኝነት የጠየቁ ግለሰቦች ሙሉ በሙሉ የአሳይለም ፕሮሰሳቸው ተዘግቷል ወይም ቆሞባቸዋል። ከዚህ ውስጥ 2.2 የሚሆነው የቆየ ኬዝ ነበር። እየተከራከሩ የነበሩ በፍርድ ቤትም በአካልም ቀጠሮ እየተሰጣቸው ክርክር ላይ የነበሩ የነዚህ ሙሉ በሙሉ ተቋርጧል ማለት ነው። አሁን በክርክር ላይ ያሉት መቋረጡ ትልቁ ችግሩ ምንድነው? በመሃል ፓስፖርት ኤክስፓየርድ ሊያደርግ ይችላል። ፓስፖርት ኤክስፓየርድ ካደረገ አገር ተመልሰ ነው አሳድሰ የምትመለሰው። እንዲሁም ቪዛ ላይም ችግር ሊኖር ይችላል። በርካታ ውጣ ውረድ አለው። ቀጠሮው እንደገና ይታይ ሊባል ይችላል። ሌላ አዲስ ቀጠሮም ሊመጣ ይችላል። ስለዚህ ችግር ውስጥ ናቸው። በአሁኑ ጊዜ ከ3000 እስከ 6000 የሚሆኑ ኢትዮጵያውያን እንግዲህ ቁጥሩን ምናልባት ኤግዛክት ፐርፌክት የሆነ ቁጥር ላይመጣ ይችላል። ከ3000 እስከ 6000 የሚደርሱ ኢትዮጵያውያን አሜሪካን ሀገር ውስጥ ቁጭ ብለው አሳይለም ውስጥ ፕሮሰሳቸውን እየተከታተሉ ይገኛሉ። ይሄ እንግዲህ በጣም ከፍተኛ ቁጥር ነው ማለት ነው። የጥገኝነት ፕሮሰስ እንደሚታወቀው በትንሹ 1 ዓመት ነው የሚፈጀው። ይህን ሁሉ ጊዜ ጠብቀው አሁን ፕሮሰሱ ቁሟል ሲባሉ 9 ወር የጠበቀ ሊኖር ይችላል። 7 ወር፣ 8 ወር አስቡት። ትንሽ ሲቀረው 1 ወርም ሲቀረው የተዘጋበት ሊኖር ይችላል። ምን ያህል የኢትዮጵያውያን ህይወት እንደሚቃወስ አስቡት። እንደ ቀላል ነገር ሊያዩት ይችላሉ ሰዎች። እኛ ግን ሁኔታውንም ስለምናውቀው ሂደቱንም ስለምናውቀው በጣም ፔንፉል ነው ነገሩ። በዚህ ሂደት ውስጥ እንግዲህ ዋናው የአሜሪካ ስራ ሲጠየቁ ምንድነው ያሉት? ለምንድነው የአሳይለም ፕሮሰሱን ያቋረጣችሁት? ለምንድነው አሳይለማችን በተሎ የማትቀበሉን የሚል ጥያቄ ሲቀርብላቸው ትልቁ ኢንቴንሽናቸው አሁን ማስወጣት ነው። በቃ ምንም ለአሳይለም ፕሮሰሱ መዘግየት ምናምን እንደዚህ የሚያሹት በጣም ፕሮሰስ የሚያበዙት ለማስወጣት ነው ፍላጎታቸው። በተለያዩ ሀገር ያሉ በተለይ ደቡብ አፍሪካ ያሉ የአሜሪካ ተወላጆችን ወይም ነጮችን ወደ አሜሪካ የማምጣት ትልቅ ስትራቴጂ አለ። በሌላም አካባቢ ያሉ በትውልድ አሜሪካውያን የሆኑን መመለስ ነው የምንፈልገው፣ አሜሪካን ግሬት ማድረግ ነው፣ ቅድሚያ ለአሜሪካ ዜጎች ነው እያሉ ያሉት። እንግዲህ ታስታውሳላችሁ ትራምፕ ወደ ስልጣን በመጡበት ጊዜ ግሬት አሜሪካን ብለው ተነስተዋል። ግሬት አሜሪካን ብለው ሲነሱ የሌሎች ሀገር ዜጎች ዋጋ እንደሌላቸው ከፍተኛ ችግር እንደሚገጥማቸው ነበር ፕሬዚዳንቱ ገና ከመነሻቸው ያስታወቁት። አሜሪካን ሀገር የአሳይለም ፕሮሰስ ፌልድ ካረገ ተቀባይነት የለውም ከተባለ በፍርድ ቤት ተከራክሮ ነው፣ በፍርድ ቤት ጠበቃ አቁሞ ዶላር ከፍሎ በዛ ላይ ምን እየበላ ነው አንድ ኢትዮጵያዊ ፍርድ ቤት ተከራክሮ አሳይለም ሊያሸንፍ የሚችለው? ፍርድ ቤት ቆሞ ጠበቃ ቀጥሮ ተከራክሮም እድለኛ ከሆነ ነው እንግዲህ ሊያልፍለት የሚችለው ማለት ነው። ስለዚህ በርካታ ኢትዮጵያውያን ወደ ሀገራቸው ዲፖርት እንደሚደረጉ ይሄ ምንም እየመረረን ቢሆን ምንውጠው ሀቅ እንደሆነ ማወቅ ያስፈልገናል ማለት ነው። ከዚሁ ጋር አያይዘን ፈጠን እያልን ይሄ ግሪን ካርድንና እንዲሁም ደግሞ ፉድ ስታምፕ ወይም ደግሞ የአሜሪካ መንግስት የሚሰጣቸው ድጎማዎችን በተመለከተ ደግሞ አሁን የወጣውን መረጃ እነግራችኋለሁ። ግሪን ካርድን በተመለከተ ፍተሻ ይደረጋል። የሁሉም ስለ ኢትዮጵያውያን ፎከስ አድርገን እንድናወራ በሚል ነው። የሌሎቹን ሀገር እንዳለ ሆኖ አሁን ስለ ኢትዮጵያ ፎከስ እናድርግ። በኮሜንትም ኢትዮጵያ ላይ ፎከስ አድርግ ስላላችሁኝ እነ ሶማሊያ፣ አፍጋኒስታን የሚባሉትን ብዙ አናወራበትም በዛሬው ኮንቴንታችን። ኢትዮጵያውያን በሙሉ አሜሪካን ሀገር ለብዙ ጊዜ የኖሩ ግሪን ካርዳቸው ይፈተሻል። ችግር አለ ብለው ካሰቡ እንግዲህ አስቡት፣ በነሱ ጀጅመንት ነው፣ በነሱ ሳብጀክቲቭ የሆነ ቢያዝድ በሆነ ጀጅመንት ነው የሚወሰነው። ችግር አለው ብለው ካሰቡ ምን ሊያደርጉ ይችላሉ? ዜግነት ሊነጥቁ ይችላሉ።
ዜግነት ሊነጥቁ ይችላሉ ማለት ነው። ይሄ ዲናቹራላይዜሽን የሚባለውን ይጠቀሙበታል ነው። ኢፌክቲቭ ሊሆን ይችላል። አንድ ሰው የአሜሪካ ዜግነት አለው ሲባል ተሰጠ እንጂ እንደ መብት አይደለም ብለው ነው አሁን ያወጡት አዲሱ ህግ። የአሜሪካ ዜግነት ተሰጥቷል፣ ነገር ግን አሜሪካ በምፈልገው ጊዜና ሰዓት ማንሳት ትችላለች። ላይፍ ሎንግ አይደለም ነው ህጉ የሚለው። ይሄ ነው አሁን ትልቁ እያጨቃጨቀ ያለው አንዱ ትልቁ ነገር የአሜሪካ መንግስት እየተገበረው የሚገኘው ይሄንኑ ሐሳብ ነው። ዜግነት ተሰጥቷል። ያ የተሰጠው ዜግነት ክሌም አድርገዋል፣ ዜጎች አላቸው። ነገር ግን ላይፍ ሎንግ አይደለም። የአሜሪካ መንግስት ሲፈልግ መንጠቅ ይችላል ዜግነቱን በሚለው ህግ ነው የተስማሙት። ህገ መንግስቱ ግን ይሄን አይፈቅድም። አንድ ሰው የአሜሪካ ቋሚ ዜጋ ከሆነ ሆነ ነው የሚለው ህገ መንግስቱ ማለት ነው። ህገ መንግስቱ ይሄን ያብራራል። ትራምፕ ግን በጉልበትም በድፍረትም በሁሉም ነገር እንደምታዩት እያደረገ ያለው ነገር ይሄንኑ ስርዓት ነው የሚፈጽመው ማለት ነው። ስለዚህ ዜግነት ተሰጥቷል፣ ቋሚ አይደለም፣ ማንሳት እችላለሁ፣ መቀማት እችላለሁ ነው። የሁላችሁም አሜሪካን ሀገር የምትኖሩ ኢትዮጵያውያን የምንኖር ጭምር ማለት ይቻላል ግሪን ካርድ ይፈተሻል ማለት ነው። ይሄን እንግዲህ ከፍተሻው በኋላ የሚመጡትን አዳዲስ ውሳኔዎች እንመለከታለን። ይፈተሻል ተብሏል። እስካሁን አልተጀመረም። እስካሁን የትኛውም አሜሪካ ውስጥ የግሪን ካርድ የነባሮቹ ፍተሻ አልተደረገም። እሱም ፕሮሰስ ተከታትለን የምናየው ይሆናል። ኢሚግሬሽን ነው በብዛት ኢሚግሬሽንና ሆምላንድ ሴኩሪቲ ላይ ነው ይህ ነገር ስራው የሚሰራው። በጣም በልኪ የሆነ በብዙ ሚሊዮን የሚቆጠር ዶክመንት አለ። ያን ሁሉ ዶክመንት ባላቸው ትንሽ የሰው ኃይል መቼ አጣርተው እንደሚጨርሱት አስቡ። ለጊዜው ግን ኢትዮጵያ የተባለችው በዚህ በቴምፖራሪ በወጣው አሁን በአዲሱ ህግ መሰረት አሳይለም ከኢትዮጵያ ቆሟል። አሳይለም ብቻ ሳይሆን አጠቃላይ የቪዛ ፕሮሰስ ወደ ኢትዮጵያና ወደ አሜሪካ የሚደረግ የቪዛ ፕሮሰስ ቆሟል። ይህ ግን እስከ መቼ ነው ካላችሁኝ ቴምፖራሪ ነው። አሜሪካ ወደ ነበረችበት እስከምትመለስ ፕላስ እነዚህ ህገወጥ የሆኑ ዶክመንቶች በሙሉ በተለይ ባይደን አውቶፔን ይሉታል አሜሪካኖች፣ በአውቶፔን የተፈረሙ የባይደን ፊርማዎች ከኢሚግሬሽን ጋር የተያያዙ በሙሉ ዶክመንቱ ተጣርቶ እስኪያልቅ ድረስ አሁንም ቪዛ ከኢትዮጵያ ተከልክሏል ማለት ነው። ሁሉ ነገር ተማሪዎች ካላችሁ፣ ለስልጠና የምትሄዱ ተመራማሪዎች፣ ለንግድ የምትንቀሳቀሱ፣ ለአጭር ጊዜ የሥራ ፍቃድ ያላችሁ፣ አሜሪካን ሀገር ጥገኝነትም ያላችሁ ሁሉም የቪዛ ፕሮሰስ የተመለከተ በሙሉ ቆሟል ማለት ነው። የኢትዮጵያን ውሳኔ አሁን ከሰርድ ወርልድ ትገባለች አትገባም የሚለውን እነግራችኋለሁ። ቀጣይ ሌላ መረጃ ልንገራችሁ። ሌላው አዲስ ወደ አሜሪካን ሀገር መምጣት የምትፈልጉ ኢትዮጵያውያን ስለ ዲቪ 2027 ጠይቃችሁኛል። ይሄ በእርግጥ አስቸኳይ አይደለም፣ አሁን ክሪቲካል የምንለው ነገር አይደለም። ሆኖም ግን በአሁኑ ሰዓት አሜሪካ ምንም አይነት ዜጋ የምትፈልግ አይመስልም። የዲቪ 2027 አፕሊኬሽን ፖርታሉ እንደተዘጋ ነው፣ ዝግ ነው። መቼም የሚከፈትም አይመስለንም ስናየው። የመከፈት አዝማሚያም የለውም። ቀኑም አልፏል። እስካሁን በየአመቱ የሚከፈትበት ቀን አልፎ አሁን እንግዲህ ኖቬምበርን ጨርሰን ወደ ዲሴምበር ልንገባ ነው ማለት ነው። አስቡት። በዚህ መሃል የዲቪ 2027 አፕሊኬሽን ፖርታል ተዘግቷል። የሚከፈትም አይመስልም እንደነገርናችሁ። በዛ ላይ $1 ክፍያ አለው። ይነስም ይብዛም ኢትዮጵያውያን $1 መክፈል የሚችሉበት ምንም አይነት ሚንስ የለም። ኢትዮጵያ ውስጥ ደውለን እንዳረጋገጥ ነው፣ ቤተሰቦቻችን፣ ወንድሞቻችን ሁሉም ጋር እንዳረጋገጥ ነው። እንግዲህ አሜሪካ ዘመድ ያለው ካልሆነ በቀር በአሜሪካ ዜጎች ወይም ሌላ ሀገርም ቢሆን የቪዛ ካርድ ኢንተርናሽናል ግብይት ማድረግ የሚችል የቪዛ ካርድ ያለው ካልሆነ በቀር ኢትዮጵያ ውስጥ ያሉ እህት ወንድሞቻችን ወደ አሜሪካ ለመምጣት ዲቪ መሙላት ቢፈልጉ የመጀመሪያው $1 ክፍያው ራሱ ያግዳቸዋል። ሁለተኛው እስካሁን ተዘግቷል። አሜሪካ ለዲቪ ምንም ለውጭ ሀገር ዜጋ ቦታ የላትም ብለናቸዋል። ስለዚህ ወደ አሜሪካ በዲቪ መምጣት የምታስቡ ገና ሞልታችሁ ደርሷችሁ የምታስቡ ካሁኑ ተስፋችሁን ብትቆርጡ ይሻላል። እኛ እርግጡን ነው የምንናገር። ያልሆነ ተስፋ ሰጥተን ግለሰቦችን እንትን አንልም፣ ጊዜያቸውን አንገልም። ሀገራችን ኢትዮጵያን ማልማት ነው። እዛው ሆናችሁ ሀገራችሁን አልሙ፣ እኛም መንጣታችን አይቀርም ነው እያልናችሁ ያለ ነው። ስለዚህ የዲቪ ነገር በተለይ አዲስ የምትሞሉ ብትረሱት ይሻላል። ከዚሁ ጋር ተያይዞ ዲቪ ሞልታችሁ ደርሷችሁ ቪዛ በመጠባበቅ ላይ የምትገኙ አሁን የቪዛ ፕሮሰስ ቆሟል እንደነገርናችሁ። ይሄ ቴምፖራሪ ነው። የቪዛ ማጣራቱ ፕሮሰስ አልቆ አሜሪካ ወደ ነበረችበት ተመልሳለች ሲባል ያኔ እንግዲህ ደርሷችኋል ዲቪ
የሚታይላችሁ ይሆናል። አንዴ ከደረሳችሁ ደርሷችኋል የሚለው ላይቀየር ይችላል ሀሳቡ። የቪዛ ፕሮሰሱ ግን አሁን ስለቆመ መቼ ነው የሚጠሯችሁ የሚለውም ሌላ ጥያቄ ነው። በትዕግስት መጠበቅ ነው። በትዕግስት ጠብቁ። እዚሁ አሜሪካን ሀገር ጋር ተያይዞ የሃይማኖት ግጭት በሙስሊምና በክርስቲያን መካከል በጣም ከረር ብሎ ቀጥሏል። በተለይ ከሰሞኑን እንግዲህ አሜሪካውያኖች ከትራምፕ በተጨማሪ ኗሪው ሬዚዳንሱ ራሱ የሚያስበው ቲንክ የሚያደርገው ተቀይረዋል። በጣም ነው የተቀየሩት። በቃ ምንድነው አራስ ነብር ነው ምንድነው የሚባለው? እንደዛ ነው የሆኑት። በጣም ነው እንትናቸው የተቀየረው። ምንድነው አመለካከታቸው? ከሰርድ ወርልድ ወይም ከተለያዩ ሀገራት የሚመጡ ሙስሊሞች በአሜሪካን ሀገር ውስጥ የአሜሪካን ባህል ይቀይሩብናል ነው አንደኛ። እየቀየሩብንም ነው ብለውም ያስባሉ። አሜሪካን እያቋሸሹብን ነው ብለው ሁሉ የሚያስቡም አሉ። ይህ እንግዲህ አስተሳሰባቸው ነው። ሀገራቸውም ስለሆነ ምንም ማድረግስ ይቻላል? ምንም ማድረግ አይቻልም። የሚያነሱት ሀሳብ ይሄ ነው። በተለይ ደግሞ ክርስትናን ቀይረው እስልምናን ያስፋፉብናል የሚልም ከፍተኛ ስጋትም አለባቸው። ሌላው ከተለያዩ የአረብ ሀገራት ተሞክሮ ወስደዋል። ትራምፕ ቃል በቃል የተናገረው ነው። ወደ አረብ ሀገራት ሂጄ ብለዋል። ቃል በቃል የተናገረው አለ። አገራቸውን ሴኪዩርድ አድርገዋል፣ አስከብረዋል ብሎ የሚያምንባቸው ሀገሮች አሉ። ያው የፈረሱም ሀገሮች እንዳሉ ጭምር ማለት ነው። ሳውዲ ምንም አይነት ቤተክርስቲያን መስራት አይቻልም፣ በይፋ ክርስትናን ማምለክ አይቻልም ነው የሚሉት አሜሪካውያኖች ያሉት ነው እንግዲህ። ስለዚህ ይሄ ባለበት ሁኔታ እኛም እንደዛ እናደርጋለን ነው። መጽሐፍ ቅዱስ ወደ ሳውዲ አረቢያ ኢምፖርት ማድረግ አይቻልም። የመን ምንም አይነት ቤተክርስቲያን መስራት አይቻልም፣ ያሉትም ፈርሰዋል። ሊቢያ ውስጥም ቤተክርስቲያን አሉ፣ በይፋ ማምለክ አይቻልም። ወጥተው ሲያመልኩም ይደበደባሉ፣ ይታሰራሉ። ሱዳን፣ አፍጋኒስታን፣ ሶማሌ በጣም ብዙ ሀገራት ሙሉ በሙሉ ክርስቲያን የሚባል ዘግተዋል፣ ማየትም አይፈልጉም። እንደዚህ ከሆነ እኛም አሜሪካን እንዘጋለን ነው አሁን ትልቁ እንትናቸው ይሄ ነው። እናንተ የራሳችሁን ሀገር ዘግታችሁ ለምንድነው አሜሪካና ሌሎችን ሀገሮች ደግሞ እኛ እንግባ የምትሉ የሚል ከፍተኛ እንትን ተፈጥሯል። አሁን ምንድነው ያደረጉት? በተለይ ቴክሳስ የሚባለው አካባቢ ላይ በትምህርት ቤቶች በሙሉ እየዞሩ 10ቱ የእግዚአብሔር ትእዛዛት እያሉ መለጠፍ ጀምረዋል። እንዲሁም በጣም ብዙ እንትን ነው ለሙስሊሞች ሊሰሩ የታሰቡ ፕሮጀክቶች በሙሉ እንዲቆሙ ነው ያደረጉት ማለት ነው። ስለዚህ ነገሮች እየከረሩ የመጡበት ሁኔታ ነው። ኢትዮጵያ ማሪኝ ያስብላል። አሜሪካን ሆነን አሁን ጭንቀቱ፣ ውጥረቱ በወጣችሁ በገባችሁ ቁጥር ፍተሻው፣ ድብደባው፣ አፈሳው ልክ በቃ በጣም አሜሪካ በማይመስል መልኩ እጅግ ታይቶ ተሰምቶ በማይታወቅ ለብዙ ጊዜ እዚህ አሜሪካ ስንኖር እንደዚህ አይነት ነገር አይተን ሰምተንም አናውቅም። ኢትዮጵያ ማሪኝ እያልን ነው እንግዲህ። እኛ ኢትዮጵያ በወጣንበት ዘመን መልካም ነበር፣ ጥሩ ነገሮች ነበሩ። እንደዚህ አይነት ግርግሮች የሉም። አሁን በሚዲያ የምንሰማቸውና የሚደርሱን መረጃዎች እንዳሉ ሆነው ማለት ነው። ከኢትዮጵያ የባሰችን አለች አሜሪካ ቢባል ማጋነን አይሆንም። እንግዲህ በስከ መጨረሻ ለመሆኑ ኢትዮጵያ በዚህ በሰርድ ወርልድ ካንትሪ ብለው ትራምፕ ባወጡት ህግ መሰረት ኢትዮጵያ ተካታለች አልተካተተችም የሚለው ቁርጡን ነው የምንነግራችሁ። ኢትዮጵያ በዚህ ሰርድ ወርልድ በተባለው ቴምፖራሪ ሲዜሽን ኦፍ ቪዛ ኤንድ አሳይለም ፕሮሰስ በሚባለው ተካታለች። ምንም ወደኋላ ማለት አይቻልም። ኢትዮጵያን ያካትታል። ነገር ግን ቴምፖራሪው ላይ ነው የተካተተችው። ፐርማነንትሊ 19 ሀገሮች ናቸው የተካተቱት። 19 ሀገሮች በዝርዝር ተቀምጠዋል። አፍጋኒስታን፣ ኤርትራን፣ ኢራን፣ ሱዳን፣ ኩባ ምናምን እየተባሉ ተዘርዝረዋል። 19 ናቸው። እነዚህ በቋሚነት ከታገዱት ውስጥ ፈጣሪ ይመስገን ኢትዮጵያ የለችበትም። አሁን ግን በጊዜያዊነት ከታገዱት አሜሪካ እስከምትረጋጋ አጠቃላይ ከሁሉም ሀገር የመጡ ስደተኞች የቪዛ ፕሮሰሳቸው በባይደን በአውቶፔን የተፈረመው ይሄ ሁሉ ተጣርቶ እስኪያልቅ ድረስ ኢትዮጵያም እገደው ተጥሎባታል ማለት ነው። ኢትዮጵያም እገደው ተጥሎባታል፣ ይነሳላታል። እንደሚነሳ ነው። በቅርብ ዶክመንት አጣርተው ይጨርሳሉ፣ ይነሳል። ነገር ግን ብዙ ጊዜ ይወስዳል። ዶክመንቱ በጣም በሚሊዮን የሚቆጠር ነው፣ ብዙ ነው። ዶክመንት አጣሪ ባለሙያዎቹ በጣም ውስን ናቸው። በጣም ሰርፕራይዚንግሊ የሚገርመው ነገር ምን እንዳሉ ታውቃላችሁ? አሜሪካኖች ይህን ሁሉ ስደተኛ እናስገባም እያላችሁ ከሀገር እያስወጣችሁ የጉልበት ሰራተኛ እጥረት አይገጥማችሁም ወይ ሲባሉ እንደውም ከበቂ በላይ ባለሙያ አለን፣ እንደውም የኛ አሜሪካኖች ስራ አጥተው ተቀምጠዋል። በተለይ ሎንግ ትራክ ድራይቨሮች፣ የከባድ መኪና አሽከርካሪዎች ስራ ፈተው ቁጭ ብለዋል። ጡሬታ ወጥተው የሚንገላቱ ብዙዎች ናቸው። በአሜሪካ በብዙ ጎዳናዎች ላይ ጎዳና የወጡ አሜሪካዎቻችን በጣም ብዙ ናቸው።
ስለዚህ ለሱ አትጨነቁ። ቴክኖሎጂ አለን፣ በቴክኖሎጂ እንሰራዋለን። የጉልበት ሰራተኛ እንዲሆን አይገደንም ነው ያሉት። ይሄ ነው ክቡራን አድማጭ ተመልካቾቻችን ለዛሬ የያዝንላችሁ መረጃው ላይ በጣም ተጠንቅቀን ብዙ ደክመን ባለሙያዎችን ሁሉ ጭምር ከኛ በላይ መረጃ ሁሉ አሰባስበን ከሌሎች ሰዎች ነው ያመጣንላችሁ። ምናልባት መረጃው ላይ ሰው ሁሌም ፍጹም አይደለምና እዚህ ካልካው ላይ ትንሽ ስህተት አለ የምትሉን ከሆነ ኮሜንት ላይ ጻፉልን። በደንብ ኮሜንት ላይ እንጻጻፍ። መረጃውን በስፋት ሼር እናድርገው። ይሄ ስለ ኢትዮጵያውያን አብረን የምንቆምበት የዲያስፖራ መረጃችን ነው። በደንብ ኮሜንት እንፈልጋለን ከናንተም። እዚህ ላይ ኮንስትራክቲቭ የሆነ የሰለጠነ ዓለም ነው ያለ ነው። ምንም እንኳን አሁን አሜሪካ ያለችበት ሁኔታ የሚያሳዝን ቢሆንም የሰለጠነ ዓለም ላይ ነው ያለ ነውና ኮሜንቶቻችን አስተማሪ በሆነ መልኩ እንጻፋቸው። ሌላውን አንብቦ እንዲረዳ እናድርግ። ከኛ ጋር የሆነ ሚስቴክ አለ የምትሉ ከሆነ በመረጃና በማስረጃ ስትጽፉት ሌላው ያነባዋል፣ ተጠቃሚ ይሆናል ማለት ነው። ስለዚህ ሐሳባችሁን በደንብ መግለጽ መጻፍ ነው እንጂ ይሄ መሳደቡ አይጠቅምም ለማለት ነው። እናመሰግናለን። ወደ ሀገራችን ተመልሰን አድገን በልጽገን ሰርተን ተለውጠን የምንኖርበት ነጮችም ደግሞ ወደኛ የሚመጡበት ጊዜ ሊኖር ይችላል። ዓለም ተለዋዋጭ ናት። ጊዜ ተለዋዋጭ ነው። ሁሉም ነገር ሀብት ንብረትም ጠፊና ቀሪ ነው። ይሄ አይታወቅም የሚሆነው። ኢትዮጵያ ታላቅ ሁና ነጮች ወደኛ የሚሰደዱበት ጊዜ ሊመጣ ይችላል። የሚታወቅ ነገር የለውም። ለዛው ያብቃን እያልን ምንም እንኳን ለሰዎች ክፉ ባንመኝም ሀገራችን አድጋ ኢትዮጵያውያን በሙሉ ወደ ሀገራቸው ገብተው የሚኖሩበት ብዙ ቁጥር እኮ አይደለም። አሁን ኢትዮጵያ ካለው ከ130 ሚሊዮን ሕዝብ አሜሪካን ሀገር የሚኖሩ ኢትዮጵያውያን ቁጥራችን በጣም ብዙ የሚከብድ ቁጥር አይደለም ያለው። ስለዚህ ተመልሶ መኖር የሚችል ዜጋ ነው። የተማረ ነው፣ እውቀት ያለው ነው፣ ክህሎት ያለው ነው፣ ገንዘብ ያለው ነው። ሀገር እንዳለን ማሰብ ምንም አማራጭ እንደሌለን ህይወት ጨለማ እንደሆነችብን ማሰብ የለብንም። ቢከፋም ቢበጅም እናት ናት፣ እናት ሀገር ናት። እናት አትካድም። ባላት በድህነቷም ቢሆን ልጆቿን ለመቀበል ዝግጁ እንደሆነች ማመን ያስፈልጋል። ይሄ ምንም ያንታክል እንደው ሙሉ በሙሉ በባርነት መውደቅም የለብንም። በነገራችን ላይ አንፈልጋችሁም ውጡ ካሉን እንሄዳለን ሀገራችን